ይህ ትረካ ተወዳጁ ደራሲና ሐያሲ ስብሐት ገብረ እግዚአብሔር 90 ዓመት መሙላቱን ተከትሎ ለመታሰቢያነት የቀረበ ነው። ስብሐት ተረቱ ከዕለታት አንድ ቀን አለቃ ገብረሃና ተብሎ ሲተረት ሰምተን ይሆናል። ነገረ ስራቸው ሁሉ አስገራሚ ስለነበረ የሳቸውን የሚመስል ድርጊት ሲያጋጥም በስም አለቃ እንተርከዋለን። አለቃ የወለዱ ያልወለዱትን ተረት ሁሉ ለመሸከም እንዲመቹ ሆነው ዳግመኛ በእኛ ተፈጥረዋል። ከኚህ ስመ ጥሩ ሰው ቀጥሎ በስሙ ሲተረት የሰማሁት ስብሐትን ነው ይላል ደራሲና ሐያሲ አለማየሁ ገላጋይ ስብሐት ገብረ እግዚአብሔር ሕይወትና ክህሎቱ በሚለው መጽሐፉ። አለማየሁ ገላጋይ ትረካውን ይቀጥላል። ወጣ ያሉና ከልምድ ያፈነገጡ ሁኔታዎች ሲከሰቱ በስመ ስብሐት መተረካቸው የተአማኒነት ጸጋ ያስፈስስባቸዋልና ነው ሰውየው በቁሙ ወደ ተረትነት የተሸጋገረው። ከዕለታት በአንዱ ቀን ስብሐት ለሽምግልና ተልኮ ነው አሉ ለአማጭነት የላኩት ልጆች መጋባት ፈልገው የሴቷ አባት እንዲፈቅዱ ለወግ ያህል ሽምግልና ከሌሎች ሽማግሌዎች ጋር አጩት። ስብሐት ሆድ ሲያውቅ ዶሮ ማታ እንደሆነ ገብቶታልና በሽምግልና የሚጠፋው ጊዜና ጉልበት ከወዲሁ አድክሞታል። ሽማግሎቹ ልጅቷ ቤት ደርሰው በር ተከፍቶላቸው እንደገቡ አባቷ ይመጣሉ። ተጨባብጠው አረፍ እንዳሉ ስብሐት ተሽቀዳድሞ የመጣ ነው ልጆትን አንድ የኛ ልጅ ጠይቆ ነው። እዚህ ውስጥ እርሶም ሆኑኛ ምንም መብት የለንም። እምቢ ቢሉ እንኳን እነርሱ ለመጋባት ቆርጠው ጨርሰዋል። ስለዚህ ይጋባሉ። አሁን በከንቱ ከመታከት ደስ የሚለንን ሌላ ጨዋታ እየተጫወትን እንቆይ። ምን ይመስሎታል? አለ። አባትየው ስብሐትን ያውቁት ኖሮ ስቀው ጥሩ አሉና ሌላ ጉዳይ ሲጨዋወቱ አሉ። አንድ ጊዜ አንድ ወጣት ደራሲ ወጣቱ እንዳለጌታ ከበደ ነው ይባላል ስብሐት ጋር ሄዶ ጋሼ ግጥም ትጽፋለህ እንዴ ብሎ ይጠይቀዋል። ብዙም አይደለም እንጂ አዎ እንደውም አንድ የማስታውሰውን ግጥም ልበልልህ አለለት። ወጣቱ ደራሲ ግጥሟን ጻፋትና ሄደ። ከአንድ ወር በኋላ ወጣቱ ደራሲ ተመለሰና ጋሼ አንድ ግጥም ጽፌ ላነብልህ ነው። ጥሩ ነዋ እንስማው። ወጣቱ ደራሲ ከዚህ ቀደም ስብሐት ያለለትን ግጥም ደግሞ አነበበለት። እንዴ አለ ስብሐት። ጥሩ ባለቅኔ ኖርሃል፣ የሚገርም ነው። እስኪ ድገማት። ደገመለት። ምን አባቴ ልሸልምህ፣ እስከዛሬ ጻፍኳቸው ሁሉ ቀርተውብኝ ይቺ ግጥም የኔ ብትሆን ፈቃዴ ነበር አለው። ወጣቱ ደራሲ ጋሽ ስብሐት ይሄ ግጥም እኮ ያንተ ነው። ምን ያንተ ግጥም ነው? እንዴት ያለው ባለቅኔ ኖር ያለው አለ። አንድ ወጣት ጋሽ ስብሐት ይለዋል። ደህና ነህ ይላል ስብሐት። ደህና ነኝ፣ ግን አውቀውኛል ይጠይቃል ወጣቱ። አውቄሃለሁ። በእውነት አውቀውኛል? አውቄሃለሁ። አልመሰለኝም። አውቀውኛል? አውቄሃለሁ አልኩህ እኮ። ያወቁኝ አልመሰለኝም። አውቀውኛል? አዎ። እሺ ማን ነኝ? ችኮ መንቻኮ። አንድ ወጣት ጸሐፊ ከስብሐት ጋር የተዋወቅና ስሙን ከነገረው በኋላ እጅግ ቅር ተሰኝቶ ጋሽ ስብሐት አላስታወስከኝም እንጂ እኮ ስንተዋወቅ ከዛሬ ጋር 3ኛ ጊዜያችን ነው አለ። ስብሐት ቀልጠፍ ብሎ እድሜ ከሰጠን ገና 77 መተዋወቅ ይቀረናል አለው። ስብሐት አዲስ ኮማሪት ደንበኛ ይዞ ነው አሉ። ኮማሪቷ ትክ ብለው ያውታል። ጺሙን አሳድጎ ዘወትር መጽሐፍ ሲይዝ ሌላ ሳይመስላቸው አይቀርም። አንዳንድ ጊዜ ሂሳብም አልቀበልም ይሉታል። የመጨረሻው ቀን ነው አሉ። ስብሐት መጠጥ በቅቶት ከቤታቸው እንደወጣ ኮማሪቷ ከተል ብለው አንቱን ነው ይስሙ
ይሉታል። ቆሞ ይጠብቃቸዋል። ኮማሪቷ ጥቂት ካመነቱ በኋላ ከዚህ በፊት ምን የመሰልኩ የሞላልኝ ነጋዴ ነበርኩ። አንዲት ጎረቤቴ መተት አስመተታብኝ ይኸው እንዲህ አይሆኑ ሆኜ ቀርቻለሁ። እባክዎ ከቻሉ ያን መተት ያርክሱልኝና ለካ ደብተራ መስሏቸዋል። ስብሃት ጫት ሲቅም የደረሰ አንድ ወጣት ነው አሉ። ይመክረዋል። ጋሽ ስብሃት አይቃሙ፣ መቃም ሱስ ያስይዛል። እኔ አልቅምም። ስብሃት ዝም ይልና ሲጋራ ይለኩሳል። ወጣቱ ምክሩን ይቀጥላል። ጋሽ ስብሃት አያጭሱ፣ ማጨስ ሱስ ያስይዛል። እኔ አላጨስም። ስብሃት ዝም ይልና ቡና ያዛል። ትጠጣለህ? ወጣቱን ሊጋብዝ። ቡና አልጠጣም፣ ሱስ ያስይዛል። ስብሃት ዝም ይለዋል። በመጨረሻም ሁሉም አልቆ መጠጣት ሲጀመር ወጣቱ መጠጥ ሱስ ያስይዛል፣ አይጠጡ፣ እኔ ሱስ እንዳይዘኝ አልጠጣም ሲለው ስብሃት ገረፍ አርጎ አይቶት ከሱስ አላመለጥክም፣ ሱስ የመፍራት ሱስ አለብህ አለው። ስብሃት እውነቱ። ስብሃት የቀልድ ወዳድ ነፍስ አለችው። ይሁን እንጂ ለእኔ ከሚነግረኝ ቀልድ በላይ አንዳንድ የሚያደርጋቸው ነገሮች አስቁኛል። ኔሽን ጋዜጣ እያለን ነው ስብሃት አምድ ይዞ ይጽፍ ነበረ። በሆነ ስህተት አንድ የስብሃት ወዳጅ ቅር ተሰኝታበት ኖሮ ለጋዜጣው ደብዳቤ ጻፈች። ልከስ ስለሆነ መልሳችሁን አዘጋጁ፣ ጠበቃዬን አዘጋጅቻለሁ የሚል። የጋዜጣው ምክትል አዘጋጅ ኃይለ ጊዮርጊስ ማሞ እጅግ አድርጎ ተበሳጨ። ምክንያቱም ቀደም ሲል በጻፈችው ጽሑፍ ላይ መልስ ሊመጣ እንደሚችል አስጠንቅቋት፣ እሷም ተስማምታ ጽሑፏ ጋዜጣው ላይ ስለታተመ ነበር። መልስ መጥቶ ሲወጣ ተቆጣች። ስለዚህ ምክትል አዘጋጁ እዚህ እንዳትገባ ሲል ለጥበቃው ነገረ። ጥበቃው መመሪያውን ተቀብለው እየጠበቁ ነው። ከውፍረታቸው የተነሳ የግቢው የመኪና መግቢያ በር ሊሞሉት ትንሽ የሚቀራቸው ጥበቃ በአንድ አሳቻ ሰዓት ያቺ የስብሃት ወዳጅ ስብሃትን ይዛው ወደ ኔሽን ቢሮ መጣች። ጥበቃው ገና ሳይዋት አፍጥጠው አንቺ አትገቢም አሉ። ለምን? ጠያቂው ስብሃት ነበር። እንዳትገባ ተብሏል። የመኪና መግቢያው በር በሰውነታቸው ሸፍነው እግራቸውን አንፈራጠው ለጸብ ተዘጋጅተው ቆሙ። ከፈለግን ገርስሰንህ እንገባለን የስብሃት መልስ ነበር። ይህን የሰማው ቀን ግማሽ ቀን ሳቀሁ። እዚያው ኔሽን ጋዜጣ እያለሁ ነው ጠርጢዮስ ከቫቲካን የሚል ብዕር ስም የሚጠቀም ጸሐፊ ስብሃትን የሚወርፍ መጣጥፍ አቀረበልን። የጸሐፊውን ማንነት ባናውቅም በተደጋጋሚ የሚሳተፍ በመሆኑ መጣጥፉን ገረፍ ገረፍ አድርገን አወጣ ነው። ለካ ጽሑፉ መካከል ላይ አንዳች ሳት ያለው ስድብ ነክ ገለጣ ኖሮታል። ከስብሃት በላይ ያቺ ወዳጁ ቱጋለች፣ ተቆጣች። ይገባት ነበርና ቱግተዋን ቁጣዋን ተቀብለን ዝማል። ብዙም ሳይቆይ ስብሃት ደውሎልኝ ለዚያ ጸሐፊ መልስ አዘጋጅተናል አለኝ። ደስ ብሎኝ ወዳለበት ቦታ ሄድኩ። የመልስ ጽሑፉን ሰጠኝ። ግራ ተጋባሁ። መልስ የተባለው 2 መስመር ብቻ ነው። እንዲህ ይላል። እንግዲህ ጠርጢዮስን ስንተነትነው በትግርኛ ጠርጢ ማለት ፈስ ሲሆን ጠርጢዮስ ደግሞ ፈሶ ማለት ይመስለኛል። በቃ አልኩት። በቃ አለኝ። ስብሃት በሕይወቱ 3 ተከታታይ ጠላቶች አሉት የሚበሽቅባቸው። አንዱ ሸይጣኔ እያለ ይጠራዋል። ሸይጣኑ የሆነበትን ምክንያት ቆይቶ ነው የተረዳሁት። ስብሃት የተበደለውን አይናገርም። የትም ይሁን የት በደሉን ሲያስታውስ አጠገቡ ያለውን ሰው የዛ የሸይጣኔ ስልክ ቁጥር አለህ ይላል። አለኝ ከተባለ ደውልልኝ፣ ከተደወለለት ቀጥታ ወደ ስድብ ይገባል። አንተ ሸይጣኔ፣ ብዙ ስድብ። አንድ ቀን ደረስኩበት። ሸይጣኑ ከኛ ጋር ነው። ቆይ ጋሽ ስብሃትን ወግሚያቸው ወይም አበሳጨቻቸው ልምጣ ብሎ ሲወጣ ተከተልኩት። ስብሃት በወቅቱ አንድ ኪዮስክ ውስጥ ቁጭ ብሎ ከኪዮስኩ ኃላፊ ጋር እየተጨዋወተ ደስ የሚል መንፈስ ሰፍኖበት ነበር። ሸይጣኑ ደርሶ ስብሃትን ሳይሆን እሷን መናገር ጀመረ። ይሄ የሥራ ቦታ ነው፣ ሌላ ነገር ካሰኘሽ ሌላ ቦታ፣ እዚህ ብዙ ከተናገረ በኋላ ወደ ስብሃት መለስ ብሎ ደነዋሉ ጋሽ ስብሃት አለው። ስብሃት ኩምሽሽ። ሌላ ቀን ጠየቅኩት፣ ጎተጎትኩት። በኋላ እንዲህ አለኝ። የተጫወትክ ደስ ብሎ
መንፈስ ተሟሙቆ ሳለ ይመጣና በረዶውን ይችልስብሃል። ስልኩ አለህ? አለኝ። እስኪ ደውልለት። ከሶስቱ ጠላቶቹ ሁለተኛው በዕድሜ እኩያው ነው። ይሁንና አንቱ ይለዋል። እርግጥ ሰውየው ከውትድርና ጡረታ ቢወጣም ገና የ40 ዓመት ጎልማሳ ይመስላል። ራሱን በምግብም በአለባበስም የሚጠብቅ የአንድ ምግብ ቤት ኃላፊ ነው። ስብሃት ከሰዎች ጋር ለመመገብ ወደዚያ ሲሄድ ጠላቱ ከንፈሩን በሐዘኔታ በመምጠጥ ይጀምረዋል። ለምን እዚህ ድረስ ታለፏቸዋላችሁ? ላይበሉ ነገር እዚህ ድረስ ማምጣት አልነበረባችሁም። እሳቸውን ሞግዚት ቀጥሮ እዚያው ቤት ቀስ እያለች በኩክ ማውጫ ብታበላቸው እኮ። ይሄም ብሽቅ ምንድነው የሚለው ይላል ስብሃት ቱግ ብሎ። ብሽቁ ሁሌ የሚሆነው ስብሃት የብሽቁ ማብሸቅ ሆዱ ገብቷል። መንገድ ላይ እሱን የሚመስል ሲመለከት ያንን ብሽቅ አይመስልም ይላል። አንድ ጊዜ ስብሃት ከአንዲት ልጅ ጋር በታክሲ ወይም ሚኒባስ እየሄደ ነው። ታክሲው ሞልቶ ስለነበረ አንድ ጎረምሳ መጥቶ በሶስተኛነት ተዳበላቸው። መሃል መንገድ ላይ ልጅቷን መንጨቅጨቅ አለች። ለካ ልጁ እጁን ሰደድ አድርጎ ነካክቷት ኖሯል። ስብሃት እንዳልገባው ለመምሰል ሞከረ። ልጁ መነካካቱን ልጅቷን መነጫነጯን ቀጥለዋል። በመካከል ስብሃት ሰማ ሆይ አለው። ብትፈልግህ ኖሮ እኮ ዝም ትልልህ ነበር። አልፈለገችህም። ለምን አትተውም? እሺ ፋዘር። ግን አልተወም። ስብሃት እንደተበሳጨ መድረሻው እስኪደርስ ጠበቀ። ደረሰ። ስብሃት ልጅቷ ከወረደች በኋላ እንደ መውረድ ቃቶ ጎረምሳውን በጥፊ አጮለው። እንዴ ብሎ ጎረምሳው ሲነሳ ታክሲው ሙሉ ሰው ጮኸበት። በተለይ ረዳቱ ጋሽ ስብሃትን ልትመታ ነው አነቀ። ቆየት ብዬ ስብሃትን ጠየቅኩት። እችለዋለሁ ብለህ ነው የመታው? አይ ሰዎቹን አይቼ ነው። መቼም እነሱ እያሉ አይመታኝ አለ። ስልታዊ ማጥቃት እንበለው። አንድ ጊዜ አንድ የንባብ ክበብ ውስጥ ስብሃት አለ። ወጣቶችም ተሰብስበዋል። የተሰበሰቡት መጽሐፍት ከተገጠገጠበት ሸልፍ ስር ነው። አንድ ልጅ እጁን ሰደድ አድርጎ መጽሐፍ ጎተተ። መጽሐፍ ውስጥ ያስደነቀውን ነገር መርጦ አጠገቡ ላሉ ልጆች አነበበ። ያነበቡ ሁሉ ፈገግ ይላሉ። ጽሑፉ ዞሮ ዞሮ ስብሃት ጋር ደረሰ። አነበበው። የመጽሐፉ መታሰቢያነት ለእግዚአብሔር መባሉ ነው ቤቱን ያስደነቀው። ስብሃት መጽሐፉን እያጠፈ ደርሶኛል አለ። ከልጆቹ መካከል አንተ እግዚአብሔር ነህ እንዴ ሲል ጠየቀው። በአንድ ወቅት እግዚአብሔር ሆኜ ነበር አለ ስብሃት። ወደ አሜሪካ ሲሄድ ፓስፖርቴ ላይ ስሜ የተጻፈው ስብሃት ጂ እግዚአብሔር ተብሎ ነበረ። ፈረንጆቹ ደግሞ ጂን ራሷን የቻለች ስም አድርገው በመቁጠር እንደ ልማዳቸው በመጨረሻ ስሜ ሚስተር እግዚአብሔር እያሉ ይጠሩኝ ነበረ። ስለዚህ አሁንም መታሰቢያነቱ ደርሶናል፣ እኛም ተቀብለነዋል። ስብሃት ስለ ረሃብ። ስብሃት ረሃብን ጭብጥ ያደረገች አንድ አጭር ልብ ወለድ አለችው። ይህች አጭር ልብ ወለድ 5፣ 6፣ 7 ትሰኛለች። አቶ በርሱ ፈቃድ የተባሉ ታታሪ ገበሬ ቤተሰብ ላይ የጭብጧ ካስማ ተተክሏል። በርሱ ፈቃድ በረሃብ የተነሳ 5 ልጆቻቸውንና ባለቤታቸውን በሞት ስለተነጠቁ የሚያብዱ ገጸ ባህሪ ናቸው። ይህች አጭር ልብ ወለድ ስብሃት ባለበት 3 ጊዜ ስትተረክ አጋጥሞኛል። የመጀመሪያው በቲያትር መልክ ተሰርታ ነበረ። ሁለተኛው እንዲሁ በጥሬው ስትነበብ፣ በመጨረሻ ዘ ሲድ በሚል መድብል ውስጥ ወደ እንግሊዘኛ ተመልሳ ነበር የቀረበችው። 3ቱም ጊዜ ስብሃት ስቅስቅ ብሎ ሲያለቅስ ነበረ። ለምን? ይህችም አጭር ልብ ወለድ ወደ ስብሃት የልጅነት ሕይወት የምትወስደን የሰባ ሰገሎችን ኮከብ ትመስላለች። ሚያዝያ 1978 ዓ.ም የወጣው የካቲት መጽሔት ስለ ስብሃት የልጅነት ሕይወት እንዲህ ይለናል። የስብሃት ቤተሰብ ኑሮ እጅግም የሚያወላዳ አልነበረም። ከእጅ ወደ አፍ እንኳን የሚሳካላቸው አይደሉም። ኩርማን እንጀራ በብዙ ጎመን አንጀቱን አይደርስለት። ገና፣ ጥምቀት፣ ፋሲካ፣ ቅዱስ ዮሐንስ፣ የንግስ ቀን፣ ያዳጊው ወጣት የስብሃት የደስታ እምብርቱ ፍም እስኪመስል የሚበላባቸው ውስን ቀኖች ናቸው። ደራሲ ስብሃት የልጅነት ረሃብ ጊዜውን
አሁንም አይረሳውም። በጨዋታ ተነሳና 567 የሚለውን ድርሰቱን እንዴት እንደጻፈው ብጠይቀው ረሃብ ምን እንደሆነ የማውቅ ነኝ፣ በደንብ አውቃለሁ። ስለዚህ ረሃብተኞችን ሳይ ረሃቤን አስታውሼ መጻፍ አላዳገተኝም አለኝ። በእርግጥም ስብሐት በዚች አጭር ልቦለድ ላይ የረሃብ ምጡን ነው ያስቀመጠው ማለት ይቻላል። የተፋፋመና ቅጽበታዊ ምጥ 5 6 7 የ8 ገጽ ትርክት ነች። ይችን አጭር ልቦለድ አንብቦ የጨረሰ ግን የንባብ ቆይታውን በዘላለም ጉማጅ ተክቶ ያየዋል። በእርሱ ፈቃድ ጠንካራ፣ ታታሪ፣ ሰርተው የማይደክሙ ነበሩ። ግን ችግር የማይጋፉትን ተፈጥሮ ታኮ በመምጣት ገርሶ ሲጥላቸው፣ ያላቸውን ሁሉ ሲነጥቃቸውና መለመላቸውን ሲተዋቸው ነው የሚጠናቀቀው። በእርሱ ፈቃድ ሁሉን ካጡ በኋላ በእብደታቸው ሙታን መካከል እንዲህ ይላሉ። 5 6 7 ስሙኝ እናንተ ሙታን፣ ልንገራችሁ የማይነገር ለሕያዋን። ከወዲያኛው አገር ሰይጣንን አይታችሁታል? አላያችሁትም። እዚህ ትታችሁት ሄዳችሁ እዚያ እንዴት ታገኙታላችሁ? እዚህ ነው ከኛ ጋር ይኖራል። 5 6 7 ሰይጣን ማለት ጎተራ ነው፣ ስልቻ ነው፣ የማይሞላ ጉድ ነው። ሰይጣን ማለት ሆድ ነው። 5 6 7 አጭር ልቦለዱ በስብሐት ስም መታተሙ እንጂ ምኑም የስብሐትን አይመስልም። ከአፍ እስከ ገደፉ እጅግ መሪር፣ ጨለማና ሐዘን የሞላበት ሥራ ነው። ግጭቱም ከሌላ ሳይሆን ከእግዚአብሔር ጋር ነው። ማረኝ አንተ የዳዊት ልጅ፣ ይቅር በሉኝ አባ አላቸው። እግዚአብሔር ይቅር ይልሃል። አልፈልግም የሱን ይቅርታ ብሎ ተነስቶ በንዴት ድንጋዩን ወደዛ ወረወረው። የተበደለ ምን ይቅርታ ያስፈልገዋል? ሰው በመሆኑ ይቅርታ ለመንኮ እንጂ እኔ ፈጣሪን ይቅርታ ለምናለሁ? ሱማ ሊከሰስ ይገባዋል ብሎ እጆቹን አንስቶ ለሙታን መናገር ጀመረ። እብዱ ሰውዬ 5 6 7 ንገሩልኝ ታገኙት እንደሆን አበላቸው እህል ከልክለህ 5 ልጆች የሰጠኸኝ ምን ነው ብሎሃል በሉት። 5 ልጅ ተሰብስቦ አብሮ ሲውል አንዲት ሳቅ ብቅ ሳትል ቀኑ መምሸቱ ምን ነው ብሎሃል በሉት። ልጆቼ አንዲት ቀን እንኳን ኩኩሉ ሳይጫወቱ ማለቃቸው ምን ነው ብሎሃል በሉት። የፍርድ ቀን ቢመጣ የሚፈረድበት ማን ነው ብሎሃል በእርሱ ፈቃድ በሉት። 5 6 7 የፍርድ ቀን ቢመጣ 5 6 7 ከሆድ ወደ ጉሮሮ እንደተፈነቀለ ሐሞት የመረረ ቢሆንም በዚህ ሥራው ስብሐት የረሃብ ነገር ጨርሶ የወጣለት አይመስልም። ስለ አጭር ልቦለዷ በተነሳ ቁጥር ግንባሩን ቋጥሮና አይኖቹን ባቅረረው ይስተዋላል። አንድ ጊዜ ከመቼውም የመጠጠ ፊት እያሳየን ተጨማመረበት እንጂ እውነተኛ ታሪክ ነው አለ። ስትፈልጉ የበርሱ ፈቃድ ልጅ ተልኮላቸው ምራቅ ሳትደርቅ ከመጣህ እንጀራ ሰጥሃለሁ ተብሎ የተካደው የኔ ወንድም ነው። ግን ማን እንደሆነ ረሳሁት። አሁን ጨዋታ ቀይሩ። ያኔ ጨዋታ እንደተቀየረ አስታውሳለሁ። ዛሬ ግን አንቀይርም። ማስታወሻ ገጽ 34 ላይ ስለ ቤተሰቡ ሲናገር እንዲህ ይላል። አንዳንዴ እንዲያውም ብዙ ጊዜ አካባቢያችን በድርቅ ይመታል። በአንድ ወቅት አቦይ አባቱን መሆኑ ነው ወደ ሽሬ ተሰደዋል። ሽሬ ሁሉ ጊዜ የጥጋብ አገር ነው። እህል የሚባል ነገር ቤታችን ውስጥ የለም። ወለላይ ደግሞ በእግዚአብሔር ጥልቅ እምነት አላት። ነግሬሃለሁ፣ ባለሙያ ፈታይ ናት። የዚያን ሰሞን ልቃቂቶቿን ይዛ ገበያ ሄደች። አንድ ሰውዬ መጡና ፈትሉን አዩት። ቆንጆ ፈትል ነው ብለው ዋጋውን ጠየቋት። እንዲከፍሏት የጠየቀችው ገንዘብ ከጠበቁት በታች ሆነ። ለዚህ የሚገባው እንዲህ ነው ብለው ከጠየቀችው በላይ ከፈሏት። ተደሰተች። ባዶውን ቤቷን በልቃቂት ገቢ ሞላችው። ሰውየውም ከዛም በኋላ ደንበኛዋ ሆኑ። ስብሐት ረሃብ ካደገበት በላይ ያቄመበት ይመስለኛል። ዘንድሮም ቁስሉ አልጠገገለትም። የተራበ ሰው ሲያይ አሁንም ይበረግጋል።
የሚገርመው በደላው ስጋ ውስጥ ያደፈጠውን ጊዜያዊ ረሃብ እንኳን የማወቅ ችሎታው ነው። ገንዘብ ካለው ያንን ረሃብ ያሸመቀበት ሰው በዘዴ ይጋብዘዋል። ርቦይ ለመብላት ሳስብ አንተን አገኘሁህ እባክህ አባላይ ይላል። ግን እርሱ አይበላም። ያንሰራራው ረሃብ ኩምሽሽ ሲልና ሲከስም በአጽንኦት ይመለከታል። ሰው ቤቱ ከሄደ አይን እያየ የረሃብ መንፈስ መኖሩን ይፈትሻል። ያንን የጥንት ጠላቱን ሰውየው ውስጥ ከተመለከተ የጓዳው ኃላፊ ወደ ሆነችው ሴት ጆሮ አንዳች ነገር ሹክ ይላል። ወዲያው ምግብ ይከተላል። የሚገርመው ግን ራሱ ሆዱን ከፍቶ ደስ ብሎት ሲመገብ አለመታየቱ ነው። እንደውም ከሚታኘክ ምግብ ጋር ጸብ ነው። እንዴ የሚጠጣ ነገር የለም ይላል። እርጎ ወይም ተደባልቆ የተሰራ የፍራፍሬ ጭማቂ ይወዳል። አንዴ ጠጥቶ ለመገላገል። ረሃብ በእርሱ ላይ ስልጣን ኖሮት ገኖ የወጣበት ቀን ትዝ አይለኝም። ስለዚህ ጉዳይ ሳስብ ሌቱም አይነጋልኝ ገጽ 6 ላይ ስለ መብላት የቀረበው ሐሳብ የራሱ ሆኖ ይታየኛል። ትንሽ ብታስብበት መብላት እጅግ የሚያሳፍር ተግባር ነው። ቄራ ውረድና 1 ሰዓት ያህል አስተውል። በሬውን አንገቱን ገዝግዘው ሲያርዱት፣ ቆዳውን ሲገፉት፣ ብልቱን ሲለያዩት፣ ፈርሱን ሲጎለጉሉት ተመልከት። ሆቴል ግባና አይንህን ጨፍነህ ህዝቡ ሲያኝክ አጥንት ሲቆረጣጥም ስማ። ምን አይነት መጨማለቅ! ሁሉ ያችን የግማት ስልቻ ለመሙላት ቀበቶን ባጠበቀህ ቁጥር ፈርስ እንደምትጨፈልቅ አስበህበታል? ልክ የጎለጎሉትን የበሬውን ፈርስ የሚመስል። ለመሆኑ በሬውን ሲያርዱት በስመ አብ ነው? በስመ አብ ብለው ሲጀምሩ አይገርምህም? እኔ በበኩሌ ይህንን በስመ አብ ብሎ ማረድ የጀመረው ቀልደኛ ቄስ ነው ላለሁ። ቀልድ ካልሆነ እንዴት የአብን ፍጡር በአብ ስም ትገድለዋለህ? አንዳንድ ጊዜ አጋፋሪ እንዳሻው ሞትን እንደሚሸሹት እርሱም ረሃብና ችግር አጋጥሞት ምንም ማድረግ ካልቻለ ለሽሽት በቅሎውን ይጭናል። ለምሳሌ ቁጭ ብሎ ቴሌቪዥን ሲመለከት አንድ ፊቷን ችግር የረታው ሴት ብቅ ካለች ድንገት ይጮሃል። ዝጉት ዝጉት፣ ችግር ልታወራ ነው፣ ቶሎ ዝጉት ይላል። ወይንም አንድ የተራበ ሰው ቤቱ መጥቶ የሚበላ እንደሌለ ከተነገረው ውስጡ ሲቅበጠበጥ ያስታውቃል። የሚሆነውን ያጣል። ካለው ገንዘብ ይሰጣል። ካጣ አጠገቡ ያለ ሰው እንዲሰጥለት ይለምናል። ይሄ ሁሉ ካልተሳካ ግን ድንገት የመጣውን ረሃብተኛ በክፉ አይኑ ያየዋል። ሊጣላውም ይሞክራል። ስብሃት በሕይወቱ ውስጥ የወደፊት ጊዜ እቅድ የሚባል ነገር የሚያውቅ አይመስልም። ደሞዝ ተቀብሎ ወይንም በሆነ መንገድ እጁ ከረጠበ ገንዘቡን ምን ያህልም ቢሆን የዛሬ መጠቀሚያ አድርጎ ነው የሚያየው። ለርሱ ነገ የለም ወይንም ነገ ለራሱ ያስባል። ግን አንዳንድ ሁኔታውን ሲመለከቱት ድንገት በሕይወቱ ውስጥ ነገ ብቅ እያለች የምትዝትበት ይመስላል። ምክንያቱም የሆነ ገንዘብ እጁ ከገባ በወረቀት ላይ ዝርዝር አውጥቶ ለከለ ይህን ያህል ብር እያለ በመደልደል እንዲያከፋፍልለት ለአንድ ሰው ይሰጣል። እነዚያ ገንዘብ የተደለደለላቸው ሰዎች በሆነ ቀን ሲቸገሩ ወይንም ሲራቡ አይቶ ዝቷል ማለት ነው። ከዚያ ጋር የተያያዘ አንድ ገጠመኙን ልንገራችሁና ላብቃ። ተረት ሰፈር እየኖረ ነው። አካባቢው ላይ የተሯሯጠ የሚኖር አንድ ሰው ታሞ መንገድ ዳር ወድቋል። ሕይወቱን ሙሉ ሳይደላው ያሳለፈ ሰው እንደሆነ ስብሃት ያውቃል። ብዙ ጥያቄዎች ውስጡ ሳይፈጠሩ አልቀረም። እስከ ደሞዝ መቀበያ ቀኑ ድረስ ሲዝት ቆይቷል። እና ያቺ የምትጠበቀው ቀን ደረሰች። ስብሃት ወደዚያ ሰው ሲሮጥ ሄደ። አሁን ምን ያምርሃል ሲል ይጠይቀዋል። ሰውየው ክትፎ ይላል። ስብሃት ክትፎ እንዲመጣለት ያዛል። ቀጥሎ ሌላስ ይለዋል። ሌላ ምን ያምርሃል? ሰውየው አስቡ ኬክ ይላል። ስብሃት ኬክ እንዲመጣለት ያዛል። ሰውየው ሁለት ያማሩትን ነገሮች በአንድ ላይ በላ አሉ። ክትፎ በኬክ። የፈትል ቤተሰቦች የዛሬው ትረካችን በዚህ ይጠናቀቃል። ደራሲ ስብሃት ገብረ እግዚአብሔር እሱ ከጻፋቸው ጽሑፎች በተጨማሪ በርካቶች ስለሱ ጽፈዋል። ስለሱ ከተጻፉ መጽሐፎች መካከል ሁለቱ በአለማየሁ ገላጋይ ናቸው። አንደኛው አሁን የተረክንላችሁ ስብሃት ገብረ እግዚአብሔር ሕይወትና ክህሎቱ የሚለው ሲሆን ሁለተኛውን ደግሞ ደራሲ አለማየሁ ገላጋይ ያሰባሰባቸው ከ30 በላይ የሚሆኑ ደራሲዎች፣ ገጣሚዎች፣ ሀያሲዎችና ሰዓሊዎች ተሰብስበው የጻፉት
መልክዓ ስብሐት የሚለው ስራ ነው። ሌላኛው በዘነበ ወላይ የተጻፈው ማስታወሻ የሚለው መጽሐፍም የስብሐትን ሕይወት የሚያስቃኝ ነው። ከዛ በተጨማሪ በተለያዩ አጫጭር ጽሑፎች ውስጥ በርካታ ደራሲያን አንስተውታል። ስለ ስብሐት ገብረ እግዚአብሔር በጣም በርካታ ጽሑፎች ተጽፈዋልና በሌላ ጊዜም ሌላ ጽሑፍ ይዘን የምንመጣ ይሆናል። የቻናላችን ቤተሰብ እንዲሆኑ ሰብስክራይብ ያድርጉ። ሰናይ ጊዜ